ሰላም እንዴት አመሻችሁ? ሰላም አመሻችሁ። ይቅርታ አሁን በምሽት መጣሁባችሁ። እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ ለእናታችን ለቅድስት ድንግል ማርያም ሰኔ ማርያም። እንኳን አደረሳችሁ ውዶች፣ ማሮች፣ እህቶች ሁላችሁም በየዓለም ሀገሩ ያላችሁት ኢትዮጵያውያን ኦርቶዶክሳውያን በሙሉ እንኳን ለእናታችን ለወላዲተ አምላክ ለቅድስት ድንግል ማርያም ዓመታዊ በዓል በሰላምና በፍቅር በደስታ አደረሳችሁ። እንዲሁም ሙስሊም ወገኖቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁ እግዚአብሔር የተመሰገነ ይሁን። እናንተስ እንዴት ናችሁ? እኔ ደህና ነኝ። አሁን ምን እላችሁ መስላችሁ የመጣሁ እኔ የምላችሁ አንድ ሰው ማለት ነው ካልፈለገ በግዴታ አይደለም ማለት ፍቅር በግድ እንጂ በውድ እንጂ በግድ አይደለም። እኔ የምላችሁ እመቤት ካሳ መልካም ጀግና ታታሪ ሴት ናት አይደል እንዴ? ሁላችሁም ታውቃላችሁ መልካም ሴት እንደሆነች ታታሪ ሴት እንደሆነች ማንኛችንም ኢትዮጵያውያን በሙሉ እናውቃለን። ነገር ግን ማለት ነው ለምንድን ነው ቆይ አንተ ወንድምየው ክንዱ ምትባል ማለት ነው የእህትን ክብር ዝቅ አድርገህ ማንም እየተጫወተባት ማንም አንተ እኮ ልጅ እህትህን ከማንም ውርጋጥ ጋር እንደምትዘላ አድርገህ ነው እየተናገርከው ያለውና ፕሊስ ስነ ስርዓትን ይዘህ እንትን ብትል ይሻልሃል። ነውር ነው። እህትህን ልታከብራት ግዴታ መሰለኝ እዚህ ጋር ማለት ነው። የእናትህ ልጅ ናት፣ ትልቅ እህትህ ናት፣ ልታከብራት ይገባል። አንተ አይደለህም እኮ እሷን አስገድደህ ልታጋባት የምትችለው ራሷ ናት አይደል እንዴ ማግባት የምትችለው። ኬክንም ፊቷ ላይ ኬክ መወርወር መለጠፍ፣ እሱን አግብተሽ ካልኖርሽ ወንድምሽ አይደለሁ ምናምን አትሁና፣ መብቷ ነው። አለማግባት እኮ የራሷ መብት ነው። አንተ ደግሞ ፍቅሩ የምትባል ደግሞ የትልቅ ሰው ቅሌታም እንዴ አትከበርም? ከበር በል እንጂ በግዴታ አይደለም እኮ በስነ ስርዓት ባንዴ ወድጄሻለሁና ባንዴ ፍቅሬን ተቀበይኝ። አንተ አፈቀርካት ኦኬ፣ ፍቅር ማፍቀር ጸጋ ነው። ግን ደግሞ ተረጋጋ። እሷ ታፍቅር ከልቧ። እሷ ሳታፈቅርህ እሷ ሳትወድህ በቃ ወድጄሻለሁ አፍቅሬሻለሁ ካልተቀበልሽኝ አትበል እንዴ። በግድ አይደለም እኮ የሰው ልጅ እኮ ፍቅር በውድ እንጂ ፍቅር በግድ የለም አባቴ። ዘመኗ እኮ 8ኛው ሺህ ነው። እንደ ድሮዎቹ ተሸፍኖ ነጠላ ለብሶ እያለ በገጠር እንደሚወዱት መስለህ አንተ ትዛዛለህ እንዴ? በእናትህ የእሷን ፍቃድ እሷ ሳትወድህ እሷ ሳታፈቅርህ ዘለ ቤተሰብ ደረስክ፣ ደወልክ፣ ለም ቤተሰብ ጋር ደወልክ አለችህ። መጀመሪያ እሷን አግባብተህ ነው እሷን ወድጄሻለሁ አልከት ቀስ ብለህ ነው። በአንዴ አይደለም መቤት እሰቢበት። እኔ ወድሻለሁ ለንጹህ ዳር ነው የፈለኩሽ ለሌላ ነገር አይደለም ብለህ እሷን አግባብተህ አረጋግተህ እንጂ ዛሬውን ወድጄሻለሁ ዛሬውን ካላገባሽ የኔ ካላደረኩሽ ምናምን ወንድምየውን ክንድዬ ምናምን አረባክህ ክንድዬን እዛው በክንድ አድርግ አባቴ። ታዋት ልጇን ታሳድግበት፣ ህይወቷን ትምራበት፣ የራሷን ህይወት ትምራ፣ ልጇን ታሳድግበት። አንተ ደግሞ ስነ ስርዓትህን ይዘህ በስነ ስርዓትህ ጠይቃት። በስነ ስርዓት መጀመሪያ እሷን አሳምነህ ነው ገባህ? ቤተሰቦች አንተ ጎጃም ድረስ ትደውላለህ እንዴ? እናቲቱን ምን አደረገች? ያችን ምስኪን የገጠር ሴትዮ። የገጠር ሰዎች እናቶቻችን የልጃቸውን ወግ ማድረግ ማየት ይፈልጋሉ እና በፍቅር በደስታ ነው ተቀብለው ብቅል ለማብቀል ቀበል አደረሰ ልጅ ልድር ብሎ በጉጉት የሚጓጉተው ለመዳር የሚቸኩሉት ማለት ነው። ያ ደግሞ ባህላችን ነው፣ ወጋችን ነው። አንተ ስነ ስርዓት ልትይዝ ይገባል። ዝም ብለህ እንደ እግርህ እንዳደረሰህ አምረህ ሄደህ ደውለህ እወድሻለሁ አፈቅርሻለሁ ምናምን ይሄ አግባብ አይደለም። እውነት ለመናገር አግባብ አይደለም። ያለ አግባብ ነው አንተ እየተናገርክ ያለው። ኖረኛ ነህ ማርያምን። እኔ እንደ አማኔ ሊሙት በጣም የምወደው ወንድሜ በጣም እኔ ኢትዮጵያ ምን ላይ ነው የደረስ ነው። አንተ ራሱ ክንዱ የእህትን ክብር ዝቅ እያደረክ ነው እንጂ ከፍ እያደረክ አይደለም። ማንም ተጫውቶባት እየሄደ ማንም አንተ እንደዛ ስትል እኮ ሰው እንደ ይችልሽ ከማንም ጋር እንትን ትላለች እንደ ብሎ የኛ ደግሞ ሀበሻ ነገር ማዛወር ነገር ማጣመም አንደኛ ነን። ገባህ? ስለዚህ የእህትን ክብር በራስ ጊዜ ዝቃት አድርገው። እህትህን ከምንም በላይ እህት ናት። ተረጋጋ። አንተ ስላልካት ልታገባ አትችልም። እንኳን አንተ ካልወደደችው የወለደቻት እናቷ 9 ወር እንዳንድ ቀን የተሸከመቻት እናቷ እንትን ልትላት አትችልም። ልታጋባት አትችልም። ይሄን ልታውቀው ይገባል። ስም ብለህ ስነ ስርዓትህን ይዘህ በክብር በስነ ስርዓት እመቤት እህቴ ላንቺ ብዬ ነው እስኪ የራስሽን ህይወት ምሪ። አሁን ደግሞ መልካም ትዳር ይዘሽ ምትይበትን ጊዜ እፈልጋለሁ እህቴ ወድሻለሁ ብለህ በክብር እኮ ብታናግራት እሷ ችግር የለባትም።
አስተዋይ ልጅ ናት፣ ጎበዝ ናት፣ ታታሪ ናት፣ ጀግና ናት። ነገር ግን ደርሰህ እንደው ቱግ 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 ጋርክስ እንደበረካ ቡና እንደምን ነው የገጠር ቡና ነው በበራድ ሲፈላ ቱግ 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 የሚል አንተ ልክ እንደዛ ኮን ቱግ 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 ያልክ ቀስ በል እንጂ ተረጋጋ። ምን ነው ክንዱ አዲስ አበባ መምጣት ጤና ያደርጋል እንዴ? ምን ነው እንደ እሷን እኮ ነው አስለ አዲስ አበባንም እኮ በእሷን ያወካት እሷ እኮ ነው ያሳየችህ አዲስ አበባን። ማንኛችንም የገጠር ሰዎች ማለት ነው ከተማ ስንመጣ የነበርንበትን መርሳት የለብንም። የገበሬ ልጆች ነን ገባህ? ስለዚህ እህትህ ላይ አንተ አሁን እህትህ ላይ ኬካን ስትለጥፈባታለህ፣ ከእህትህ ላይ እጅን ትሰነዝራለህ። አረ ምን አይነት ብስማም ትልቅ እህትን ያላከበርክ አንተ። ስማ አንድ ነገር ልንገርህ፣ ይህ ፍቅሩ የሚባል ልጅ ነገ ይች ልጅ ፍቅር ተገለባባጭ ነው። ይገለባበጥና ይህ ልጅ አፍቅራ ብታገባው ሰውነንና ማጋጨት አይቀርም። ስንጋጭ ለምነኸኝ ነው ለእህትህን ያጋባኸኝና እህትህን ውሰድ ቢል ምን ልታመጣ ነው? እንደዚህ ሙስናን አልክስ። ምን ነው እሱ አንድ ቢራ ድራፍት ነው የጋበዘህ ወይስ ዳሽን ነው? ቢራ ነው የጋበዘህ? ምንድን ነው? ውስኪ ነው? ምን የትኛው ውስኪ ነው የጋበዘህ? ዋይት ሆርስ ምን ውስኪ ነው የጋበዘህ? ነው የሎም ያረቅ ያጠጣህ ነው? እዞ ምን ጦዝክ እኮ በእናትህ ህድባ ከአንተ አያምርብህም። ከተማ ገብተህ እንደዚህ ነው ጢን ፊንጥ ለአንተ አይመችም፣ አይሄድልህም። ሂድና ከዛ እርሻህን ረስ። የሚያምርብህ ማረስ ነው። እሺ የሚያምርብህ ጤፉን ስታዘምር ነው፣ ስንዴውን ስታዘምር እንጂ የእናትህ ልጅ እህትህን በግዴታ አስገድደህ ካላገባሽው እኔ ባልኩት ካልሆነ ኧረ እባክህ ተው እንጂ። የማንህ እርቦኛል ፍቅሩ አውጥቶ መንገድ ላይ ጥሎኛል፣ እዚህ ቦታ ነኝ ያለው ሁሉልኝ። ምን አደረገች ይቺ ልጅ? ልጇ እንዳታሳድግበት የምታንከራትታት የምታንከለክላት በየቦታው እንደ ስቱፒድ ስታስተላ። በመድኃኒዓለም የሰው ልጅ ራሱን በራሱ ካላከበረ ሰው ሊያከብረው አይገባም። መብርሃን ምስክሬቱ አንተ የእህትህን ክብር ካልጠበቅ ነገ እህትህን ያግብቶ ካንተ ከእህት ጋር ትዳር ቢመሰርት እህትህን ክብሯን ዝቅ እያስደረግከው ነው፣ እያዋረድካት ነው። ገባህ? ለምነህ እያጋባህ ነው። አልፈልግም ካለች መብቷ ነው። ሰው ካላፈቀረው ጋር አንድ ነገር ልንገርህ። አሁን ጠባብ አሮጌ ጫማ ልበስ፣ ጠባብ ጎማ ጫማ ልበስ፣ በሙቀት ጊዜ ስትሄድ እንዴት ያቃጥላል! በጣም ነው የሚያቃጥል። አንደኛ ጠባብ ነው፣ ሁለተኛ ጎማ ነው። በጣም ነው የሚያቃጥል። በሙቀት አርባ ጾም ላይ እስኪ ተራመድበት በዛ ጎማ ጫማ እንዴት እንደሚያቃጥል በጠባቡ። ሳትወድ ያገባው ሳታፈቅር ያገባው ትዳር ደግሞ እንደዛ ነው የሚያቃጥል። ካልፈለገችው መቃጠል አልፈልግም። እሱ ቢወዳት እሷ ካልወደደችው መቃጠልን ካልፈለገች አልፈልግም ነው። ምክንያቱም የማልፈልገው ሰው ጋራ መተኛት አልችልም ካለች መብቷ ነው። ምክንያቱም ካልፈለኩት ሰው ጋራ እንደ በግዴታ አግብቼው ሰውነቴ ራሱ እንደ አባ ጨጓሬ ጋር እንደተኛ ሆኖ ያሳክከኝ እንደኔ ማለት ነው። ማለት ካልፈለኩትም አልወደድኩትም። ሳልወደው አንተ ደግሞ እሷ ሳትወደው አስገድደህ ልታጋባት አትችልም። መብቷ ነው ደግሞ እንዴ ሄደርሻ። አንተ ሲጀመር ለወንድምህ ለእናት ልጅ ወንድምህ ክብር የለህም። ትልቅ ወንድምህ መጥቶ እንኳን ጸጉርህን እያፍተለተልክ ብሮ ግባለት እስኪ አንተ ብሮ እርሻሽን አታርሽም እንዴ ምናምን የሆነ በእኛ ለገጠር ልጆች ማለት ነው እንዲህ አይነት ቋንቋ አያምርብንም። እመቤትን ለእኛ ገጠር ተወልደን ላደግን ልጆች አያምርብንም። ወግ አለን፣ የራሳችን ባህል አለን፣ የራሳችን ስነ ስርዓት አለን። መብርሃንን አያምርብንም። የኛ አስተዳደጋችን ጋሽዬ አብዬ ምናምን ብለን ነው ያደግነው። ትልቃችንን አክብረን ትንሻችን እንደ ትንሽ አይተን ነው እንጂ ያደግነው። ከተማ ገብተህ ጸጉርህን በባዝሊን ፈርዘህ ብሮ መጣሽ እንዳንቺም አዲስ አበባ ብሮ እንዴት ነሽ መነጸር አርገህ የ10 ብር መነጸር እሱ ፍቅሩ የሚባለው ልጋጋም ገዝቶልህ እዚህ ጋር ደቅነህ ብሮ ምናምን። መጀመሪያ ክብር ከቤተሰብ ነው። እሺ እህትህን ከማጋባት በፊት እህትህንና ወንድምህን አክብረህ ነው የምታጋባ። ገባህ? ነገ ከነገ ወዲያ የሚከተልህን ማሰብ አርቀህ ማሰብ። ያሁኑን መጋበዝህን ያሁኑን እንትን ማለትህን አትይ። ለእህትህ ሴፍት ሊኖርህ ይገባል። እህትህን መጀመሪያ ማክበር አለብህ። አንተ ደግሞ አንተ ሂጂ ባራጋር አንተ ፍቅሩ ደግሞ አትጃጃል። ሂድ ክርፍፍ። ምን አይነቱ ነው መድኃኒዓለም እንከራፈፋል እንዴ! ጭራሽ አንተ ፍቅሩ የምትባል ኦኬ ዘፋኝ ልትሆን ትችላለህ፣ ዘፋኝ ነህ፣ አርቲስት ነህ ብለዋል። የአርቲስት ማዛ ራሱ የለም። ሂድ ኮራብድ እንጂ የባላገር አነጋገር ወድጄሻለሁ የኔ ሁኝ ምንድን ነው እንደዚህ? ቀስ ብሎ በስነ ስርዓት ነው እንጂ በግድ ምን ላመረኛ እንደኛ ድሮ ላም ስንጠብቅ ሀሳብ ጋር ስንጣላም ነው
እንደምንለው ወድጄሻለሁ በፍቅር ቀስ ብሎ ነው እንጂ የገጠሩን እዛው ትተህ መተህ እንትን አትበል። በግዴታ በጉልበት እኮ አይደለም፣ በጉልበት የለም ፍቅር፣ በግድ የለም ፍቅር በውድ እንጂ። ስለዚህ አትጃጃል፣ ፍቅሩም ትባል ጅል አትጃጃል፣ ማርያምን አትጃጃል። ወንድ ነህ፣ እንደ ወንድነት ከበር፣ ኮራ ደርበብ ጀነን። ወንድ ልጅ ጀነን ሲል ነው ደስ የሚለኝ፣ ኮራ ደርበብ ሲል ወንድ ልጅ። እንዲያውም አንተ በስማ ሴቷ የወደደችህ አንተ ኮራ ጀነን ደርበብ ስትል ግርማ ሞገሱ አካሃዱ እኛ በዛ በጎጃም በጎንደር ምናምን በወሎ በሸዋ የተወለድን ልጆች ማለት ነው። ወንድ ልጅ እናያለን አረማመዱ አካሃዱ እግሩን ነጠል ብሎ ሲሄድ ወንድ ልጅ ባህር ከዘራውን ጀንፎ ያለበትን ጥቅጥቁን ጫማ ለብሶ ሲራመድ ያ ነው ወንድ ማለት። አንተ እንደ ሴት ቅጥህ ወደ ኋላ ፎንድዶ ስትጃጃል ረድዛ የጭ ምን መንከራፈፍ ነው? ኧረ በስላሴ ስም እንደ ወንድ ሁን እንጂ ምን ወንድ ሽተት እንጂ ሴት አትሽተት። አንተ ፍቅሩ የምትባል ወንድ ሽተት ተከበር። ወንድ ሽተት። ልጅቷ ካልፈለገችህ አንዴም ሁለቴም ጠየካት፣ እሺ ጊዜ ስጣት። አፍቅረሃት ከሆነ ትክክለኛ ፍቅር ከሆነ ያለ ጊዜ ስጣት። ጊዜ ሰጥተሃት በቀስታ ቀስ ብለህ እሙዬ እወድሻለሁ እባክሽ ተረጅኝ ብለህ ነው እንጂ ሳትፈልግ ኬክ ማዘጋጀቱ፣ ሻምፒዮን መደርደሩ፣ አበባ ምናምን በእናትኛ የገጠር ተወልደን ልጆች አበባ ኬክ ሻምፒዮን አይመለከትንም። ቆንጆ የሆነ ቀረር ያለ የገብስ ጠላችን ይዘን ደቃቅ እያደረግን ወይም የጎጃም አረቄ በጎን ያዛርገን ይጠጣን ነው ያደግን። ገባህ? በቢራ የሚሸወድ የለም፣ በወይን የሚሸወድ የለም። ምን ነው ፍየሉ በዛበት በግ ሆንክ? እስኪ አሁን በግ እኮ ነው የሆንኩ። አሁን እኮ ዘመኑ የፍየል እንጂ የበግ ዘመን አይደለም። ሰው ነቅቷል፣ ሰልጥኗል። እና ራስን ልታስከብር ይገባሃል አቶ ፍቅሩ። አንተ ክንዱ የምትባል ግን ገብስ ሄድ ገገማ ነህ። በመድኃኒዓለም ገገማዎቹ ራሱ ይበልጡሃል ልበል። እውነት ገገማዎቹ ይበልጡሃል። ለእናትህ ልጅ እጅን ታነሳለህ። ለእናትህ ልጅ መጀመሪያ ክብር ከቤተሰብ ነው። እውነት ድንግልን እንደ ክብር ከቤተሰብ ነው። አንቺ ደግሞ እመቤት ደግሞ የኔ ውድ በጣም ነው ማደንቀሽ፣ በጣም ነው ማከብርሽ፣ በጣም ነው የምወድሽ። ቀስ በይ ስትናገሪ እሺ የኔ ማር፣ በጣም ነው የምወድሽ። ስትናገሪ ቀስ በይ። ልክ ነሽ። ካልፈለግሽው መብትሽ ነው፣ ማንም አያስገድድሽም። መብትሽ ነው። እድሜ ነፍሱን ይማረው መለስ መብታቸው እናስከብሩልናል። የሴቶች መብታቸው ነው፣ ዲሞክራሲ ብሎናል። መብትሽ ነው። አለመፈለግ አለማግባት ያንቺ መብት ነው። አስገድዶ የሚያጋባሽ ማንም የለም። ግን አትጩሂ። ቁጭ ብለሽ በስነ ስርዓት የተጋበሹን ነገር ቀምሰሽ አልፈልግም፣ እኔ አልፈልግም፣ ካልወደድኩህ በግዴታ አይደለም ብለሽ መውጣት ነው። እህል ክብር አለው። እሺ እኛ የአረብ ሀገር ሽንት ቤት የምንጠርገው እህል ፈልገን ነው፣ ገንዘብ ፈልገን ነው። እሱ አሮብን፣ እሱን ፈልገን ነው። ገባሽ? እህል ኬክም ቢሆን ከእህል ነው የሚሰራው። እንደዛ እህል አይበተንም። እንደዛ እህል እናንተ ፊታችሁን እኮ እንደ ቅቤ ተለቀለቃችሁት። እንደዛ አይደረግም። የእህል ክብር አለው። ገብቶሻል? እኛ ከዚህ የአረብ ፊት የሚገርፈን እሱን ፈልገን ነው። መቀየርን ማደግን ፈልገን ነው። እህል ሳትወረውሪ በእርግጥ